እግርሽ ስር ጣለኝ እባክሽ አትርገጪ ምን እንደምልህ አላውቅም እኔ ምልሽ እነዚህ ልጆች እኮ ገብተው ቀልጠው ቀሩ አለቀበኝ አንተ ራሱ ነው አይጥልም እንደዛ አትበል አንተ የፍቅርን ጥጉን ያሳየኝ ታዲያ ለምንድን ነው የምትርቂኝ አትወጂኝ አልጠላህም እሱን አይደለም ለኔ ያለሽ ፍቅር አለቀ ፍቅር እኮ የሚያልቅ ነገር አይደለም እና እኮ የተዋደዱ መለያየቱ ያማል አውቃለሁ በጣም ያማል እሱን ጽዋ እንድጎነጭ ለምን ፈረድሽብኝ አማራጭ አጥቼ ነው አንዳንዴ ካፌ ልቅ ስሜት ሲያወራ ጥሩ ነው ማለት ጽናትና ኪራ ታረቁ ፍቅራቸው ወደ በፊቱ ተመለሰ እጅግ በጣም ደስ ይላል ታዲያ ጽናት ብዙ ዋጋ ብታስከፍለውም ዛሬ ላይ ኪራን አስደስተዋለች ኪራም በጣም ደስ ብሎታል ኪራ እንግዲህ እንደ ዛሬ ተደስቶ አያውቅም ምክንያቱም ጽናትን እጅግ በጣም ከልብ ይወዳታል ከነ ሁሉ ነገሯ አሚን ብሎ ተቀብሏት ጽናት ግን ባላወቀው መንገድ ተቀይራበት ነበር ቢሆንም ግን ብዙ ዋጋ ካስከፈለችው በኋላ አሁን ላይ እሺ ብለው ፍቅራቸውን አስቀጥለዋል ሰላም ሰላም የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ ነባሮች ስለምታበረታቱኝ ከልብ አመሰግናለሁ ጽናትና ኪራ ዛሬ ፍቅራቸውን ወደ ነበረበት መልሰውታል ታዲያ ለዚህ ሁሉ ምክንያት የሆነው የኪራ እናት መታመም ነው የኪራ እናት መታመምና ኪራ ቶሎ እንዲያገባ መፈለጋቸው ከጽናት ጋር አራርቋቸዋል ታዲያ ኪራ ይሄን ሁሉ ነገር ምንም የሚያውቀው ነገር አልነበረም ጽናት ግን ሁሉን ነገር እያወቀች ኪራን ወደ ሌላ ሰው አርጋው ነበር ቢሆንም ግን ኪራ ከሷ መራቅም መለየትም አልቻለም ከልቡ ስላፈቀራት ዛሬ ላይ ደግሞ ፍቅራቸው ተመልሰው ደስ በሚል ሁኔታ ተመልሰው መጥተዋል ቪዲዮውን እስከ መጨረሻ በመከታተል ጽናትና ኪራ እንዴት ፍቅራቸው ሊመለስ ቻለ የሚለውን በዚህ ቪዲዮ የምነግራችሁ ይሆናል ታዲያ ኪራ ልብሱን ሊቀይር ወደ ክፍሉ ገብቶ ነበር ረጅም ሰዓት ስለቆየ ጽናት ሄዳ እንድትጠራው አድርጎ ነበር ሄኖክ ናሆምም ሂጂና ጥሪ ብሎ ልኳት ነበረ እሷም ሄዳ እሱን ልጠራ በሄደችበት ክፍሉ ገብታ ልብስ ሲለብስ ትጠራለ ብላ ነግራው ነበር እሱም እሺ ብሎ ልብሱን እየለበሰ ያለ እሷ ግን ቆማ ትመለከተው ነበር ኪራዬ ከስተሃል እንዴ በማለትም ጠይቃለች እሱም አረ አልከሳሁም ደንቦሽቦሽ ብዬ በርማ ያስገባኝም እኮ በማለትም በተቃራኒ ይመልስላት ነበር እሷ ደግሞ ይሄ ሁሉ የሆነው በእኔ ምክንያት ነው በማለትም ትመልስለት ነበር እስኪ ቁጭ በይና አውራ በማለትም ቁጭ አስባላትና ጥያቄዎችን ሲጠይቃት ነበር እስቲ ጽናት ዝም ብለሽ አይኔን ተመልከችኝ እኔ ምን ያንሰኛል ያልተፈቀድኩበት ምክንያት ምንድነው በማለትም ይጠይቃታል ፍቅር እግርሽ ስር ጣለኝ ግን ደግሞ እባክሽ አትርገጪኝ በማለትም ይጠይቃት ነበር እሷ ደግሞ ይሄ ሁሉ የሆነው በኔ ነው ይቅር በለኝ በማለትም ይቅርታ ጠይቃለች ታዲያ ግን አሁን ላይ ምን በድዬሽ ነው ለምንድነው እንደዚህ የምታደርጊኝ በፍቅር እንድቀጣ እየፈረድሽብኝ በማለትም ጠይቃት እሷም ደግሞ ላንተ ብዬ እኮ ነው በማለትም እሷም ትመልስለት ነበር በዚህ መሃል ታዲያ ኪራም አንዳንዴ ከአፍ በላይ ስሜት ቢያወራ መልካም ነው ብሎ ሊሰማ ሲሞክር ናሆም ደግሞ ይመጣል ናሆምና ሰኒ እንግዲህ ሳሎን ቁጭ ብለው ቢጠብቁ ልጆቹ አልመጡም ይሄኔ ተጣልተው እየተደባደቡ ነው ይሄ ቤት እኮ አልናገር ብሎ እንጂ የነሱን ነገር ቢናገር ስንቱን ባወራ ብላ ትላለች ሰኒ ታዲያ ናሆም ሄጄ እጄ ልታጠብ በዛውም ጠራቸዋለሁ በማለትም ይመልሳል እሱም ወደዛው ሲያመራ እነሱ ሊሳሳሙ ሲሉ ይደርስባቸዋል ቶሎ ወደ ሳሎን ተመለሰና ለሰኒ ያየውን ነገር ነገራት እሷም አንተ ግን ምን አይነት ሰው ነህ ከስንት ጊዜ በኋላ የተመለሰውን ፍቅር እሺ ብለህ ታበራለህ ትላለች ታዲያ ምሩም ስለ ናሆም እያሰበች እጅግ በጣም ትጨነቅ ነበር ምሩ እናቱን አግኝታለች ነገር ግን የሚያስፈራት ነገር አለ
የናሆም እናት ልክ እንደ ናሆም ተጫዋችና ደስ የሚሉ እናት ናቸው። ነገር ግን የኔን የልብ ታማሚ መሆኔን ሲያውቁ ምን ሊሉ ይችላሉ በማለትም ሀሳብ ይዟታል። ታዲያ ናሆም ደግሞ ይሄን ነገር መናገር አልፈለገም። እኔ ነገሮቹ በግልጽ እንዲሆኑ ፈልጋለሁ ትላለች ምሩ። ናሆም ይሄን ነገር ለእናቱ አልተናገርም። ግን ደግሞ ይሄን ነገር ከሰማች እናቱ ምን ልትል ትችላለች የሚለው ነገር አስጨንቋት ብቻዋን ስታወራ ነበርም። ታዲያ ጽናትና ሰኒና ጽናት ኩሽና ተገናኝተው ሰኒ እንግዲህ የሆነውን ነገር ምን ሆነሽ ነው? ከንፈርሽ እኮ ሻይን እያደረገ ነው በማለትም ጠይቃታለች። አንቺ ደግሞ ምን እያልሽኝ ነው? ከንፈሬ ምን ሆነ ሰላም ነው ትላለች። አበጠ ምን ሆኖ ነው? ንብ ነከሰሽ እንዴ በማለትም እንግዲህ ትቀልድባታለች። የምን ንብ ነው የምትይው? የፍቅር ንብ ነዋ በማለትም እንግዲህ ሰኒ ትቀልድባታለች። ታዲያ ጽናት አሁንም ይሄን ነገር አምና መቀበል አልቻለችም ከኪራ ጋር መሆኑን። ለዚህ ታዲያ ምን ማድረግ አለብን ሲሉ ተመካከሩ። ምሩና ሰኒ እንዲሁም ናሆም ተመካክረው ይሄ ነገር ልቧ እንዲመለስ ምን ማድረግ አለብን በማለትም ተወያይተው እንግዲህ አንድ ሴት በኪራ ሕይወት እንዳለችና ኪራ ወጥቶ እንዲያድር ያደርጋሉ። ይህን ነገር ኪራም በብዙ ተከራክሮ በስተመጨረሻ በሀሳቡ ተስማምቶ እነ ምሩ ጋር ለማደር ፍቃደኛ ሆነ። ጽናት እንግዲህ ቤት ውስጥ ቁጭ ብላ ሲጠብቀው ኪራ አልመጣም፣ መሸ። ስልክ ብትደውልም ስልክም አይነሳም። በስተመጨረሻም ምሩም ስልኩን አንስታ እንደ ኪራ ፍቅረኛ ሆና ታወራለች። ቤብ ነው ተኝቷል በማለትም ትመልሳለች። ጽናት ታዲያ ይሄንን ስትሰማ በጭራሽ ማመን አልቻለችም። በጣም ተናዳ ደውላ ጠርታ ነበረ ሁሉም ሲመጡ ጽናት እንግዲህ እሳት ለብሳ ትጠብቃለች። በጣም ተናዳ ምን ሆነሽ ነው ብለው ሲጠይቋት ምን ሰላም አለ ይሄ ሰውዬ እያለ በማለትም እንግዲህ ስልክ አያነሳም፣ በዛ ላይ ቤት አላደረም በማለትም ትመልሳለች። ናሆምም በዚህ መሃል ኦኬ ያቺን ሴት ጠብሶ ይሆናላ ሲያወራ ነበረ ስለሷ ብሎ ያወራል። በዚህ መሃል ኪራ ይመጣል። ኪራ ሲመጣ አፋጣ ጠየቀችው። የት ነው ያደርከው? ለምንድን ነው ስልክ ማታነሳው? በማለትም ትጠይቀዋለች። እሱም አልተመቸኝም ነበረ በማለትም ይመልስላታል። በጣም ተናዳና በጣም ተበሳጭታ እንግዲህ ይሄ ነገር ለምን ሆነ በማለትም ትጠይቃለች። ታዲያ ናሆም በዚህ መሃል ይሄ ሁሉ ሀሳብ የናሆም ነው ይላል ኪራ። እኔ አይደለሁም ሰኒ ነች ይላል ናሆምም። ታዲያ በዚህ መሃል እንግዲህ እኔ እኮ ያጣሁክ መስሎኝ ነበረ ስትልም ጽናትም ተደሰተች፣ ደስ አላት። በዚህ መልኩ ነው እንግዲህ የጽናትና የኪራ ፍቅር ነፍስ የዘራው ከእንደገና የተቋቋመ ማለት ነው። ቤተሰቦቼ ጽናትና ኪራ አሁን ላይ ደስተኞች ናቸው። አባቱ ቢሰማ ምን ለማለት ይችላል? እንግዲህ የኪራ አባት ይሄን ነገር ከሰማ ምክንያቱም ጽናትን ከሌላ ሴት ጋር እንድታጣብስና ከሌላ ሴት ጋር እንድታገናኘው ነበረ የተደረገው። ያቺ ሴትም ሀሴት ነበረች። ሀሴት እንግዲህ በጥሩ ሁኔታ አልነበረም ከዚህ ቤተሰብ የተለየችው። ቢሆንም ድጋሜ እሷ ተመልሳ አትመጣም። ነገር ግን ጽናት ወደ ህይወቷ መመለሱ ትክክል ነው ወይ አይደለም? በስተመጨረሻስ ምን ሊያጋጥማት ይችላል? የኪራ ቤተሰብስ ይሄን ነገር አምነው መቀበል ይችላሉ ወይስ ምን ይሆናል የሚለውን እንግዲህ በሚቀጥለው ክፍል ይዤላችሁ የምመጣው ይሆናል። ለአሁኑ ግን ጽናትና ኪራ በጣም ደስ የሚልና አስቀኝ ፍቅር ውስጥ ናቸው። ኪራ እንግዲህ የእሷን መመለስ ሲያይ ተኝቶ አላደረም። ነጋ ሲልም ቁርስ ሰርቶ ነበረ ያቀረበላት። ጽናት ከእንቅልፏ ስትነቃ ኪራ አልነበረም። ተነስታ ሳሎን ስትሄድ እንግዲህ ሳሎን ላይ ምግብ ቀርቦ ነበር የጠበቃት። በጣም ደስ ብሏታል። የኔ ፍቅር ሳይተኛ ነው ያደረው ለኔ ምግብ ለመስራት ስትልም ደስተኛ ሆና እንግዲህ ከሶፋው ጀርባ ተደብቃ ጠብቃው ነበር። እሱም ምግቡን አብስሎ ውሃውን ይዞ ሲመጣም ማንም ሳሎን የለም። እንግዲህ ቁጭ ብሎ ብቻውን ሲያወራ እቺ ልጅ እስከ መቼ ነው የምተኛው? ሄጄ ልቀስቅሳት በማለትም ከራሱ ጋር እያወራ እያለ እሷም ከኋላው መታ ሰርፕራይዝ አደረገችው። ምግቡንም በልተው እንግዲህ ደስ በሚል ሁኔታ ፍቅራቸውን እያጣጣሙ ይገኛሉ ጽናትና ኪራ። እንዲሁም ደግሞ ምሩና
ናሆምም እንግዲህ በቤታቸው ፍቅራቸውን እያጣጣሙ ይገኛሉ። ብቸኛዋ ሰኒ ደግሞ ላጤ ናት። ፍቅራቸውን ያዝልቅላቸው ብለናል። እንግዲህ የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ አብራችሁን ቆዩ። ላለው ቀጣዩን ክፍል ደግሞ ሼላችሁ የሚመጣ ይሆናል። ይህን ጉዳይ የኪራ አባት ቢሰማ ምን ያደርጋል? ለጽናት አባትስ እንዴት ይነገረዋል? ምክንያቱም የኪራ አባትና የጽናት አባትም ስለዚህ ነገር ምንም የሚያውቁት ነገር ስለሌለ ቢሰሙ ምን ይላሉ የሚለውን እንግዲህ በሚቀጥለው ክፍል ይዤላችሁ የምመጣ ይሆናል ማለት ነው። እስከዛውም ድረስ ይሄንን ቪዲዮ ከወደዳችሁ ላይክ በማድረግ እንግዲህ ቤተሰብ እያደረጋችሁን እያበረታታችሁን አብራችሁን ቆዩ ስል በአክብሮት ጠይቃለሁ። ታዲያ አሁን ላይ ጽናት እንግዲህ በደስታ ነው ያለችው። ደግሞ ሌላው ነገር መጥቶ ፍቅራቸውን እንዳያደፈርስ እያለን እንግዲህ ቀጣዩን ክፍል የምናይ ይሆናል ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ቀጣዩን ክፍል ይዤላችሁ እስከምመጣ ቸር ሰንብቱልኝ። በያላችሁበት ፍቅር እና ጤና ሰላሙን ተመኘውላችሁ። የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች